ብዙ ሊቃውንት ብዙ ካህናት ብዙ ዲያቆናት ብዙ መርጌቶች በእንደዚህ ያለ ስራ ውስጥ እንዳሉ እናውቃለን። በየአካባቢያችን ያው እናንተ የምታውቁት ሊኖር ይችላል። ግን የእሳቸው ለየት የሚለው ምንድነው ካላችሁኝ አዲስ አበባ ውስጥ መደበኛ አገልጋይ ካህን ነበሩ ነው አሁን ትልቁ ነገር። እሺ ከዛስ ነው የሆነ ወቅት ላይ ሙስናን ስላጋለጡ ብቻ ከስራ ተወገዱ ነው፣ እንዳያገለግሉ ተደረጉ ነው። አሁን ክፋቱ ይሄ ነው። ስራውንስ ለምን የምትሉ ምናልባት አንዳንድ ሰዎች ልትኖሩ ይችላላችሁ። ሲቸግረኛው እየሰራሁ ነው ከመራብ ከረሃብ ጦርነት ይሻላል ነው የሚሉት። ታዲያኛ እንግዲህ መሳሪያችን ይሄ ነው። ስለዚህ ከሚረባም ብዬ ከሚረባይ ሸክማለሁ፣ ቀን ስራ እሰራለሁ። ሊስትሮንም አሁንም እየሰራሁ ነው። የተሻለ ስራ ካገኘው ላቆመው ይችላል ነው የምለው። ምክንያቱም ትናንት አሃዱ አብ ብሎ አሃዱ አብ ቅዱስ ብሎ ሲቀድስ የነበረ ካህን ዛሬ እንደገና ደግሞ የወረዳ ወርዶ ጫማ ሲጠርግ ስራ ነው እምትል አእምሮ ያለ ሰው አንተ ራሱ ይሄ አእምሮ ጥሩ መንፈስ የለበትም ማለት ነው። የተበላሸ አእምሮ እንዳለ ነው የሚያሳውቀው ማለት ነው። ምክንያቱም ይሄንን የምትናገር ሰው የክብርን ልክ የማታውቁ ሰዎች መሆን አለባችሁ። ዛሬ ከጓደኛዬ ከወንድሜ ጋራ ባለፈው ያያችኋቸውን ሊስትሮ የሚጠርጉትን ካህን ቀሲስ በአንድ ላይ ወደ እናንተ ይዘናቸው መተናል። እሱ ጓደኛዬ በፍጹም ያን ቪዲዮ ካየው በኋላ ልረጋጋ አልቻልኩም። ሁልጊዜ እያለቀስኩ ነውና ቢያንስ እስኪ በአካል አብረን አገኛቸውና እንደው መስቀላቸው ልሳለም ብሎ ስላስጨነቀኝ ነው ዛሬ እንድናገኛቸው ይሆን ነውና እስኪ እንግዲህ አባታችን ይናገሩ ወይስ እኚህ አባት እንግዲህ ካህን ነበሩ። አሁን ግን ሊስትሮ እየጠረጉ የቀን ስራ እየሰሩ ሸክም እየተሸከሙ ቤተሰቦቻቸውን የሚያስተዳድሩ አባት ናቸው። እኚህ አባት እንግዲህ ጠንካራ አባት ናቸው። የቤተ ክርስቲያን ተምሳሌት የሚሆኑ አርአያ የሚሆኑ ለአገልጋዩ ካህናት፣ ለአገልጋዩ ዲያቆናት፣ ለአገልጋዩ መምህራን አርአያ ምሳሌ የሚሆኑ አባት ናቸው። ምክንያቱም ይህን ለምን አልክ ብትሉኝ በቤተ ክርስቲያናችን ውስጥ እነ ትዝታው እነ በጋሻው እነ ዘርፌ የሚባሉ ዘማሪያን በስሩት ስተትና በደል በቤተ ክርስቲያን ላይ ማስጠንቀቂያ ተሰጥቷቸው ከቤተ ክርስቲያን እንዳይዘምሩ እንዳያገለግሉ ሲታገዱ ቀጥታ ሆዳቸው ስላሳሰባቸው ወዴት ነው ሄዱ? ወደ መንፍቅናው ዓለም ነው የገቡ። ራሳቸውንም እግዚአብሔርን ነው የካዱ። እኒህ አባት ግን ራሳቸውንም እግዚአብሔርን ማልካዱ። ሰርቼ መብላት እችላለሁ ብለው ሊስትሮን የጠረጉ፣ ሰርቼ ተለውጬ እግዚአብሔርን ማመስገን እችላለሁ፣ በመቀደስ በማወደስ ብቻ መኖር አልችልም፣ ስለዚህ ሰርቼም መለወጥ እችላለሁ ብለው የሊስትሮ ዕቃቸውን ተሸክመው የሊስትሮ ዕቃቸውን ይዘው አስፓልት ለአስፓልት እየተንቀሳቀሱ እየዞሩ ጫማን የጠረጉ የቀን ስራ ነው የሰሩ፣ ሸክም ነው የተሸከሙ። አየህ፣ ሌላ ደካማ አባት ቢሆን ቤተክርስቲያን ገፍታኝ ሳይሆን ቤተክርስቲያን እምነታቸው እንደዚህ ነው፣ ኦርቶዶክስ እምነታቸው እንደዚህ ነው እያሉ የኦርቶዶክስን የበሉባትን ወጭት እየሰበሩ እንደሚሳደቡት አልሆኑ። ዛሬ ብዙዎቹ ካባ ቀሚስ ሻሽ ጠምጥመው ኦርቶዶክስን የሚሳደቡ ለምን ይመስላቸዋል? በራሳቸው ስተትና በደል ቤተክርስቲያንን በድለው ሕገ ቤተክርስቲያንን ጥሰው ሲገኙ ቤተክርስቲያን ማስጠንቀቂያና እርምጃ በምትወስድባቸው ሰዓት ቤተክርስቲያንን ለማጣጣልና ኦርቶዶክስን ለመሳደብ ይጋጋጣሉ፣ ይላላጣሉ። ምክንያት ሰጥተው ወደ ሌላ እምነት ይሄዳሉ። ይህ እኒህ አባት ግን ይህን አላደረጉ። ስለዚህ ይህን ባለማድረጋቸው እኒህ አባት ወደ ቀድሞ ማንነታቸው ክብራቸው እንዲመለሱ ድጋፍ በማድረግ በማስተባበር በመደገፍ በመርዳት
ልጆቻቸው እንዳይራቡ እንዳይጠሙ ትዳራቸው እንዳይበተን በመደገፍ የኛ አስተዋጽኦ ሚና መጫወት አለበት። ምዕመናንና ምዕመናት እኛን አባት መደገፍ ግድ ይለናል። አይ ብዙዎቹ አገልጋዮች ከቤተ ክርስቲያን በራሳቸው ጥፋትና ምክንያት ሲታገዱ ወደ መናፍቁ ዓለም ነው የዘመቱ፣ ወደ መናፍቁ ዓለም ነው የተሰደዱ እንጂ ስለ ክርስቶስ ሲሉ አልተራቡም፣ አልተጠሙም፣ አልተቸገሩም፣ አልታረዙም፣ ወደ ገዳም አልተሰደዱም፣ ወደ ቀን ስራ አልገቡም፣ ወደ ጫማ መጥረግ አልገቡም። አየህ ምክንያት ፈጥረው ከኦርቶዶክስ ይልቅ ተሐድሶ ዓለም ይሻለናል ብለን የመጣን፣ ከኦርቶዶክስ ይልቅ ምንፍቅናው ዓለም ይሻለናል ብለን የመጣን ኦርቶዶክስ እንድናት እያሉ እየተናገሩ ማዋረር ነበር የመረጡ እንጂ የቀን ስራ ሰርተን እምነታችንን አጽንተን እንቀጥላለን ብለው አልሄዱም። ይህ እኔ አባት ግን ጠንካራ አባት ናቸውና መደገፍ ይገባናል ላለው ስላዳመጣችሁኝ አመሰግናለሁ።